አሜሪካ ብዙ ጊዜ በመካከለኛው ምስራቅ ቀጠና ላይ የበላይነቱን ለመውሰድ ጣልቃ መግባቷ የታወቀ ነው። ነገር ግን በታሪክ አራት ጣልቃ ገብነቶች ከስኬት ሳይደርሱ ከሽፎባታል። እነዚህ አራት ክስተቶች ወይም ደግሞ አራት ሁኔታዎች ምንድን ናቸው? አንደኛ፣ የኢራን መፈንቅለ መንግስት በፈረንጆቹ 1953 በዲሞክራሲያዊ መንገድ የተመረጡት የኢራን ጠቅላይ ሚኒስትር ሞሐመድ ሞሳዴቅ ፈረንጆቹ 1953 በኢራን ጦር መሪነትና በዩናይትድ ስቴትስ እና በዩናይትድ ኪንግደም ድጋፍ በተፈጸመባቸው መፈንቅለ መንግስት ከስልጣን ተነስተዋል። ሞሳዴቅ ወደ ስልጣን የመጡት ከ2 ዓመት በፊት ሲሆን የኢራን ነዳጅ ከባለሀብቶች በመንጠቅ በመንግስት ቁጥጥር ስር ለማስገባት ቃል ገብተው ነበር። ኢኮኖሚያቸው በኢራን እጅ ላይ የተንጠለጠለው ለንደንና ዋሽንግተን ከውሳኔው በተጨማሪ ኢራን ወደ ኮሚኒስታዊ ስርዓት እያደላች መሆኑ ስጋት አሳድሮባቸዋል። መጀመሪያ ላይ ሻህ መሐመድ ሬዛ ፓህላቪን የሚደግፍ ህዝባዊ አመፅ ሆኖ ቢቀርብም ከአመፁ ጀርባ የአሜሪካና የዩናይትድ ኪንግደም የስለላ ተቋማት ነበሩ። ሲአይኤ እና ኤም16 ማለት ነው። በፈረንጆቹ 2000 የውጭ ጉዳይ ሚኒስትር የነበሩት ማድሊን ኦልብራይት ዩናይትድ ስቴትስ በመፈንቅለ መንግስት ውስጥ ስለነበራት ሚና በግልጽ ተናግረዋል። በፈረንጆቹ 2009 በወቅቱ ፕሬዝዳንት የነበሩት ባራክ ኦባማም በካይሮ ንግግራቸው የዋሽንግተንን ሚና አምነዋል። መፈንቅለ መንግስቱ ከ60 ዓመታት በኋላ በፈረንጆቹ 2013 ደግሞ ሲአይኤ ለመጀመሪያ ጊዜ ከመፈንቅለ መንግስቱ 60 ዓመታት በኋላ ፈረንጆቹ 2013 ላይ ሲአይኤ ለመጀመሪያ ጊዜ እጁ እንደነበረበት በሰነዶቹ አሳትሟል። ወታደራዊው መፈንቅለ መንግስት በሲአይኤ መሪነት የተፈጸመው በአሜሪካም የውጭ ፖሊሲ ምክንያት ነው በማለት በብሔራዊ ደህንነት መዝገብ ቤት ታተመው ሰነድ ያሳያል። የአሁኑ የአሜሪካና የኢራን እሰጥ አገባም አንድም ካለፈው ጣልቃ ገብነት ጋር የተያያዘ እንደሆነ ተንታኞች ይናገራሉ። ኢራናውያን በህጋዊና በዲሞክራሲያዊ መንገድ የተመረጡ ጠቅላይ ሚኒስትርን ከስልጣን በማውረድ ጨካኝና አምባገነን ሻህ የአገሪቱ ገዢ አድርገው በመሾማቸው አሜሪካን ይቅር ብለው አያውቁም ሲሉ ተንታኞች ያብራራሉ። በኢራን እስካሁን ለዘለቀው የጸረ አሜሪካ ስሜትና የኢራን ከፍተኛ ባለስልጣናት አሜሪካ በአገሪቱ የፖለቲካ ጉዞን እስከ ወዲያኛው በመቀየሯ መሆኑን ይገልጻሉ። በግብጽ ውስጥ ጣልቃ በመግባት በጋማል አብደል ናስር ፖሊሲዎች ላይ ተጽዕኖ ለማሳደርና የብሔራዊ ፕሮጀክቱን አቅጣጫ ለመቀየር አሜሪካ ሞክራ ነበር። ነገር ግን አልተሳካላትም። 2 በአፍጋኒስታን የሚገኘው ታሊባንን መደገፍ ጀምራ ነበር አሜሪካ። በፈረንጆቹ 1979 በአፍጋኒስታን መፈንቅለ መንግስት ከተካሄደ ከ1 ዓመት በኋላ የሶቪየት ህብረት ጦር የኮሚኒስቱን መንግስት በመደገፍ ከሙጃሂዲን ጋር ለመዋጋት ሀገሪቱን ከበበ፣ ወረረ። የአፍጋኒስታንን ኮሚኒስት መንግስት በሚቃወሙ አክራሪ እስላማዊ ጂሃዲስቶች የተቋቋመው ይህ ቡድን የአሜሪካ ፓኪስታን፣ ቻይና እና ሳውዲ አረቢያን ጨምሮ የሌሎች ሀገራትም እርዳታ ነበረው። በቀዝቃዛው ጦርነት አሜሪካም የሶቪየትን ዓላማዎች ለማደናቀፍ በማለም መሳሪያና ገንዘብ ከሚሰጡ ሀገራት ጋር ግንባር ቀደም ሆና ተሰልፋ ነበር። ከዓመታት በኋላም የወጡ ሰነዶች፣ የጋዜጠኞች የምርመራ ዘገባ ውጤቶችና ምስክርነቶች እንደሚያሳዩት አሜሪካም በአፍጋኒስታን ውስጥ ሶቪየት ህብረትን ለማጥመድ ፈልጋ ነበር ይላል። ይህ የአሜሪካ ወታደሮች በቪየትናም ጦርነት ውስጥ ከቆዩበት ሁኔታና ከደረሰባቸው የህይወትና የሀብት ውድመት ጋር የሚስተካከል እንዲሆን ነበር ፍላጎቷ። ተልዕኮው ዘመቻ ሳይክሎን ተብሎ የሚጠራ የነበረ ሲሆን መገናኛ ብዙሃን በሲአይኤ ታሪክ ውስጥ ትልቁ ድብቅ ተልዕኮ በማለትም ገልጸውታል። ዘመቻ ሳይክሎን። የወቅቱ ፕሬዝዳንት ሮናልድ ሬጋን የጂሃዲስት መሪዎች ልዑካንን በጽህፈት ቤታቸው ኦቫል ኦፊስ እስከ መቀበልም ደርሰው ነበር። ከ9 ዓመታት ጣልቃ ገብነት በኋላ በፈረንጆቹ መስከረም 1988 የሶቪየት ህብረት መሪው ሚካኤል ጎርባቾቭ የሶቪየት ኃይሎች ከአፍጋኒስታን እንዲወጡ አዘዙ። አገሪቱ በተለያዩ አንጃዎች ወደ እርስ በርስ ጦርነት ውስጥ ገባች። የሶቪየት ህብረት ድጋፍ ተቋረጠ፣ መንግስት ወደቀ። እንዲህ ናቸው እንግዲህ ጣልቃ የሚገቡት ሀያላን ሀገራት። ጦርነቱ ተባብሶ በቀጠለበት በፈረንጆቹ 1994 ታሊባን በደቡባዊ ካንዳሃር ከተማ ብቅ አለ። ቡድኑ በወጣቶች የተሞላ ሲሆን አብዛኞቹ ከፓሽቱት ጎሳ የተገኙ ናቸው። ተቀባይነታቸውም አደገ። ብዙዎቹ መሪዎች በሶቪየት ወረራ ወቅት የሙጃሂዲን እንቅስቃሴ ወግነው የተዋጉ ሲሆን ከአሜሪካና ከሌሎች ሀገራት የጦር መሳሪያ እንደ ጉድ ጎርፎላቸው ነበር። ፈረንጆቹ 1996 ታሊባን ካቡልን ተቆጣጠረ። ጥብቅ እስላማዊ አገዛዝን በመተግበር በሰብአዊ መብት ረገጣ በዓለም አቀፍ ደረጃ የሚተችበትን አገዛዝ ተግባራዊ ያደረገ። የሸሪያ ህግን በጥብቅ በማስተግበርም ቅጣቶችን ይፋ ማድረግ ጀመረ። ነፍሰ ገዳዮችና መንዛሪዎች በአደባባይ እንዲገደሉ፣ ሌቦች እጃቸው እንዲቆረጥ፣ ወንዶች ፂም እንዲያሳድጉና ሴቶችም ከራስ እስከ እግር ድረስ ሰውነታቸውን የሚሸፍን ቡርቃ ለብሰው አይኖቻቸውን እንዲሸፍኑ ተፈረደባቸው። ቴሌቪዥን፣ ሙዚቃ፣ ፊልም ታገዱ። ከ10 ዓመት በላይ የሆናቸው ሴቶች ትምህርት እንዳይማሩም ተወሰነ። ልክ ከሶቪየት
ከአፍጋኒስታን ጦርነት በኋላ እንደተደረገው ሁሉ ከአፍጋኒስታን አልፎ እስላማዊ ትግልን የሚያስፋፋው አልቃይዳም ተወለደ። ታሊባን ይህንን ድርጅትና መሪው ኦሳማ ቢንላደንን መጠጊያ ሰጠው። በዚህም በፈረንጆቹ መስከረም 1 ቀን 2001 የተፈጸመው አይነት ጥቃት የሚያቅዱበት መደበቂያ መሸሸጊያ ሆናቸው። በቀዝቃዛው ጦርነት ወቅት አብዛኛው የአሜሪካ ጣልቃ ገብነት በቀጠናው ሚዛናዊ ተብሎ ሊገለጽ የሚችል ጥረት ነበር ሲሉ ይከራከራሉ። የአሜሪካና አጋሮቿን ጥቅም የሚቃወም ማንኛውም ፖለቲካዊ ኃይል ለመቋቋም ነው ሲሉም ይናገራሉ። የሊባኖሱ የፖለቲካ ሳይንቲስት እንደሚሉት በባህረ ሰላጤው ጦርነት ከ1990 እስከ 91 ማለት ነው በዩናይትድ ስቴትስ የሚመራ ጣልቃ ገብነት ምሳሌ ሆኖም የሚያገለግል ነው። ኢራቅ ኩዌትን ለመውረር ያደረገችውን እቅድ ለመመከት ሙከራ አድርጓል። የኩዌትን ሉዓላዊነት ለማስመለስ ተችሏል። ከቀዝቃዛው ጦርነት ማብቃት በኋላ በፖለቲካ መሪዎችና በአካባቢው ያሉ መሪዎች በአካባቢው ያለውን የጋራ የደህንነት ስጋት ለመፍታት ውይይቶች ነበሩ። በቀድሞ ፕሬዚዳንት ቢል ክሊንተን አስተዳደር ወቅት ደግሞ ሌላ አካሄድ እንደተጀመረ ህዝቡን አስገንዝበዋል። ዓላማው የአሜሪካን ጥቅምና ህልም የሚያስጠብቁ የደህንነት ቡድን ማቋቋም ነው። ይህ በአንድ በኩል በሰላሙ ሂደትና በአረብና በእስራኤል መካከል ያለውን ግንኙነት መደበኛ እንዲሆን በማድረግ ሁሉም የአረብ ሀገራት ከአሜሪካና ከእስራኤል ጋር እንዲሰሩ ማድረግን ያካትታል። ኢራንና ኢራቅን ደግሞ በወታደራዊና በማዕቀብ ዘዴ ማነቅን መያዝን ያካትታል። አንዳንድ ጊዜ የአሜሪካ ጣልቃ ገብነት ከእስራኤል ድጋፍ ጋር አብሮ ይሄዳል። የሁለቱ ሀገራት ግንኙነት በአሜሪካ መሪዎች ምንም ቅድመ ሁኔታ የሌለውና የማይናወጥ ነው ተብሎ ይነገርለታል። ከሁለተኛው የዓለም ጦርነት በኋላ እስራኤል በዓመት በቢሊዮን የሚቆጠሩ ዶላሮችን በወታደራዊ እርዳታ ታገኛለች። ይህም ቀዳሚዋ የአሜሪካ እርዳታ ተቀባይ ያደርጋታል። ከ1951 እስከ 2022 ባለው ጊዜ እስራኤል ከአሜሪካ ያገኘችው ወታደራዊ እርዳታ 225.2 ቢሊዮን ዶላር መድረሱን ከመከላከያና ውጭ ጉዳይ ሚኒስትሮች የተገኙ መረጃዎች ያሳያሉ። በፈረንጆቹ ጥቅምት 2001 አሜሪካ ታሊባኖችን ከስልጣን ለማስወገድ አዲስ ወረራ በአፍጋኒስታን ላይ ከፈተ። አሜሪካ የመስከረም 11 ጥቃትን ተከትሎ ዲሞክራሲን ለመደገፍና የአልቃይዳ የሽብር ስጋት ለማስወገድም ቃል ገባች። ዋሽንግተን የአገሪቱን ዋና ከተማ ካቡልን በፍጥነት በመቆጣጠር ታሊባን ስልጣኑን እንዲያስረክብም አስገደደችው። ይህን ተከትሎ በምዕራባውያን ድጋፍ ከ3 ዓመት በኋላ አዲስ የአፍጋኒስታን መንግስት ስራ ጀመረ። የታሊባን ደም አፋሳሽ ጥቃት ግን ቀጠለ። ፈረንጆቹ 2009 የወቅቱ ፕሬዚዳንት ባራክ ኦባማ ታሊባንን ለማዳከም የሚረዱ የወታደር ቁጥር እንዲጨምሩ ቢያሳውቁም ነገር ግን ብዙ አልቆየም። በ2001 ጀምሮ ጦርነቱ ከጀመረ በኋላ እጅግ ደም አፋሳሽ ዓመት ሆኖ በተጠናቀቀው ፈረንጆቹ 2014 የሰሜን አትላንቲክ የጦር ጥምረት ኃይሎች ተልኳቸውን አቋርጠው የጸጥታ ኃላፊነታቸውን ለአፍጋኒስታን ጦር አስረከቡ። ይህም እርምጃ ታሊባን ብዙ ግዛቶችን እንዲቆጣጠር በር ከፈተለት። በቀጣዩ ዓመት ደግሞ ቡድኑ ጥንካሬ ማግኘቱን ተከትሎ ተከታታይ የአጥፍቶ መጥፋት ጥቃቶችን አደረገ። በካቡል በሚገኘው የፓርላማ ህንፃና በዋና ከተማው ዓለም አቀፍ አውሮፕላን ማረፊያ አቅራቢያ ተፈጸሙ ጥቃቶችም ኃላፊነቱን ወስዷል። አሜሪካ ወደ አፍጋኒስታን ሰራዊቷን ካሰማራች ከ20 ዓመታት በኋላ የጆ ባይደን አስተዳደር ወታደሮቹን ከሀገሪቱ ለማስወጣት በፈረንጆቹ ሚያዝያ 2021 ውሳኔ አሳልፏል። ከዛም አሜሪካ ጠቅልላ ወጣች። ይህ በጥድፊያ የተከናወነው ለቆ የመውጣት እርምጃ የአፍጋኒስታን ዋና ከተማ ካቡል በፍጥነት በታሊባን እጅ እንድትወድቅ ማድረጋት። የካቡል ውድቀት ከደቡብ ቪየትናም ክስተቶች ጋርም ተነጻጽሯል። በአሜሪካ ምክር ቤት የሪፐብሊካን ተወካይ የሆኑት ይህ ውሳኔ የጆ ባይደን ሳይጎን ነው ብለዋል። ሳይጎን የቪየትናም ዋና ከተማ ናት። በዓለም አቀፍ መድረክ ላይ ፍጹም የማይረሳ አስከፊ ውድቀት ነው ሲሉም ደገሙት። ታሊባን በፈረንጆች 2021 አፍጋኒስታንን እንደገና ሲቆጣጠር ወደ 1 ሚሊዮን የሚጠጉ የጦር መሳሪያዎችን እና ወታደራዊ ቁሳቁሶችን አግኝተዋል። አብዛኞቹ በአሜሪካ የተገዙ መሆናቸውን አንድ ስማቸው እንዳይገለጽ የፈለጉ የቀድሞ የአፍጋኒስታን ባለስልጣን ተናግረዋል። ፈረንጆች 2023 የወጣ የተባበሩት መንግስታት ድርጅት ሪፖርት እንዳመለከተው ታሊባን የየአካባቢውን አዛዦች ከተቆጣጠሩት የአሜሪካ ጦር መሳሪያዎች 20 በመቶ እንዲወስዱ በመፍቀዱ ምክንያት ጥቁር ገበያው ተስፋፍቷል። በታሊባን ከተወሰዱት የቅርብ ጊዜ እርምጃዎች መካከል በሚሊዮን የሚቆጠሩ ሰዎችን የዕለት ተዕለት ኑሮ ለመከታተል የሚያገለግሉ 90,000 ካሜራዎችን መትከሉም ይገኝበታል። የታሊባን ባለስልጣናት ካሜራዎቹ ወንጀልን ለመዋጋት ክትትል አስፈላጊ ናቸው ቢሉም ተቺዎች ግን ተቃውሞ ለማፈንና በታሊባን የተጫነውን ጥብቅ የስነ ምግባር ደንብ ለማስከበር ነው ሲሉ ይከራከራሉ። የኢራቅ ወረራ አራተኛው ነው። አሜሪካ በመካከለኛው ምስራቅ የከሸፈችበት ጉዳይ። የኢራቅ ወረራ ታሪክ በፈረንጆቹ 1990 ይጀምራል። በወቅቱ በፕሬዝዳንት ሳዳም ሁሴን የሚመራው የኢራቅ ጦር ድንበር ጥሶ ወደ ኩዌት በመግባት ወረራውን የተቃወሙትን በመቶዎች የሚቆጠሩ ሰዎችን ሲገድል የኩዌትን መንግስት ወደ ሳውዲ አረቢያ እንዲሰደድ ያደረገበት ወቅት ነው። ይህ
ከሳዳም ሁሴን ትልቅ ስህተቶች አንዱ ነው ሲሉ ተንታኞች ይናገራሉ። ለብዙዎችም ይህ በመካከለኛው ምስራቅ ታሪክ ውስጥ ረዥምና የውከት ጊዜ የተፈጠረበት ነበር። ከበርካታ ማስጠንቀቂያዎችና ከተባበሩት መንግስታት የጸጥታው ምክር ቤት ውሳኔ በኋላ በአሜሪካ የሚመራና በዋናነት በሳዑዲ አረቢያና በዩናይትድ ኪንግደም የሚደገፍ ጥምረት የኢራቅ ጦርን ከኩዌት የማባረር ተልዕኮ ጥር 17 1991 ጀመረ። የመንግስታቱ ድርጅት የጸጥታው ምክር ቤት ውሳኔ 687 አጸደቀ። ውሳኔው ኢራቅ ሁሉንም ጅምላ ጨራሽ የጦር መሳሪያዎች እንድታወድም የሚጠይቅ ሲሆን በዚህም የኒውክሌር ባዮሎጂካልና የኬሚካል መሳሪያዎችን እንዲሁም የረዥም ርቀት ተወንጫፊ ሚሳይሎችን የሚገልጽ ነው። በፈረንጆቹ 1998 ኢራቅ ከተባበሩት መንግስታት የጦር መሳሪያ ተቆጣጣሪዎች ጋር ትብብሯን አቋረጠች። በኒውዮርክ የዓለም ንግድ ማዕከልና በፔንታጎን ላይ የደረሰውን ጥቃት ተከትሎ ቀድሞ ፕሬዚደንት ጆርጅ ቡሽ ኢራቅን ለመውረር ማቀድ ጀመሩ። ሳዳም የጅምላ ጨራሽ የጦር መሳሪያዎችን ማከማቸትና ማምረት ቀጥለዋል ሲሉ ቡሽ ከሰሱ። ኢራቅ ከኢራንና ከሰሜን ኮሪያ ጋር የዓለም አቀፍ የክፋት መረብ አካል ነች ሲሉም ተናገሩ። የወቅቱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ኮሊን ፓውል ፈረንጆች 2003 ለተባበሩት መንግስታት ድርጅት እንደተናገሩት ከሆነ ኢራቅ ባዮሎጂካል የጦር መሳሪያዎችን ለማምረት ተንቀሳቃሽ ላቦራቶሪዎችን አዘጋጅታለች። ነገር ግን በ2004 ማስረጃው ይህን ያህል ጠንካራ አይመስልም ተብሏል። ዩኬ፣ አውስትራሊያና ፖላንድ በወረራው ተሳትፈዋል። ጀርመን፣ ካናዳ፣ ፈረንሳይና ሜክሲኮን ጨምሮ በርካታ ሀገራት ደግሞ ወረራውን ተቃውመው ነበር። የወቅቱ የፈረንሳይ የውጭ ጉዳይ ሚኒስትር ዶሚኒክ ዲ ቬሌፒን ወታደራዊ ጣልቃ ገብነት ከሁሉ የከፋው መፍትሄ ይሆናል ብለው ነበር። የኢራቅ ጎረቤትና የኔቶ አባል የሆነችው ቱርክ በበኩሏ አሜሪካና አጋሮቿም የአየር ሰፈሮቿን እንዲጠቀሙ አልፈቀደችም። ሌላው የወረራው መዘዝ በአሜሪካውያንና በሱኒ ጎሳዎች መካከል የተፈጠረው ጥምረት ለጊዜው የተከፋፈለው አልቃይዳ ራሱን እስላማዊ መንግስት ብሎ ለሚጠራው ቡድን እንዲፈጠር እድል ማመቻቸቱ ነው። በፈረንጆች 2003 ወረራ ምክንያት ምን ያህል ኢራቃውያን እንደሞቱ በትክክል አይታወቅም። ከኢራቅ የቆጠራ ፕሮጀክት የተገኘው መረጃ እንደሚያመላክተው ወረራውን ተከትሎ የዜጎችን ሞት ለመመዝገብ በተደረገው ሙከራ 209,982 የኢራቅ ሲቪሎች ከ2003 እስከ 2022 ባለው ጊዜ ተገድለዋል። ተንታኞች እንደሚሉት የቀጠናውን የጉዞ አቅጣጫ ለመቀየርና በመካከለኛው ምስራቅ ሀገራት መካከል ደህንነት ለማስፈን አሜሪካ ክልላዊ ጥረቶችን እንድትደግፍ ማድረግ ነው ሲሉ ይመክራሉ። ክልሉ የራሱን ግጭቶች ለመፍታት እንዲሞክር ድጋፍ ያስፈልጋል ሲሉም ፖለቲከኞች ይናገራሉ። የአሜሪካን ዓለም አቀፋዊ ጥቅሞች ሊከበሩ የሚችሉት በራሷና በአጋሮቿ ከፍተኛ ወታደራዊ ኃይል ጫና ሳይሆን የአካባቢውን ሀገራት ስለ ቀጠናዊው ደህንነትና የጋራ ግንዛቤ እንዲኖር ሲሰራ እየተሻለ ሊሆን ይችላል ሲሉ ባለሙያዎች ይጠቁማሉ።